መጽሐፍትን በድምጽ ኢዮብ ዮናስ። አለመኖር። መኖርም የሚጀመረው አለመኖርን ከመፍራት ነው። በዳዊት ወንድማገኝ ዶክተር 2009። ተራኪ ኢዮብ ዮናስና አርቲስት የትናየት ታምሩ። ክፍል 19። እንቅልፍ አልመጣም አተኛ አለችው ውቢት ከንፈሯን ከአፉ ውስጥ እንደምንም በማላቀቅ። ለምን ያህል ሰዓት በአፍንጫቸው እየተነፈሱ እንደቆዩ ለመገመት አልቻለችም። ሰው በጥሩ ዲዛይን የተሰራ ፍጡር ነው፣ ለአቅሙ መቋጫ የለውም የሚለው የደስታ ንግግር ትውስ አላት። ውቢት የፍቅር ስደተኛነቷ አክትሞለታል። ብትቆይም እንኳ ተፈቅራለች። መፈቀር ደስ ይላል። ችግሩ መፈቀርን ማወቅ አይቻልም። ማፍቀር እንጂ መፈቀር መለኪያ የለውም። መፈቀር እምነት ነው፣ ማፍቀር ደግሞ እውነት። ውቢት ማፍቀሯን ብታውቅም መፈቀሯን ግን አታምንም ነበር። አሁን ግን አምናለች። መፈቀር ማሳያ ባይኖረውም ፍቅር ብፅዕነትም ነው። ሳያዩ የሚያምኑ ብፁዓን ናቸው እንደሚል መጽሐፍ። መተኛት ፈራሁ እኮ አላት። ወይ ለምን አለች ውቢት እንደ መደንገጥ ብላ። ናፍቆትሽን እንዴት እችለዋለሁ ብዬ አለ ከት ብሎ እየሳቀ። እረፍ ባንዴ ከመቆለል ወደ መቅለል አለች እሷም አብራ በቀልዱ እየሳቀች። ድንገት ሳያስቡትና ሳያቅዱት ነበር ራሳቸውን አልጋ ላይ ያገኙት። እነሱ ሲያዘግሙ ፍቅር ቀድሞ ደረሰባቸው። ነይ እስኪ አንድ ጊዜ ልሳምሽ አላት። ክብሩ እየቀለደም እንኳን ቢሆን እያያት ትናፍቀዋለች። በዚህ በጣም ይገረማል። እንደዚህ እወድሻለሁ ብዬ አስቤም አላውቅ። ቀጠለናም በአጠቃላይ እንደገና እወዳለሁ ብዬ አስቤም አላውቅ ነበር አላት። ግን ለምንድን ነው? እስኪ ንገረኝ ስለ በፊቷ ፍቅረኛ። መቼም በሷ ምክንያት ነው አለችው። መዓዛ ትባላለች አላት። የት ነው ያለችው? አለችው ውቢት በመጓጓት። ለምንድን ነው አንዳንድ ሰው ስለ ቀድሞ ማወቅ የሚፈልገው? አላት በተቻለው አቅም ስለ መዓዛ ላለማውራት በመፈለግ። የት ነው ያለችው ነው ጥያቄው አለችው ውቢት በከፈተላት ቦይ ላለመሄድ በመወሰን። አለችም የለችምም ግራ የገባው ነገር ነው። ቁም ነገሩ በእኔ ልብ ውስጥ አንቺም እየገባሽ ነው ብሎ ግራ የሚያጋባ መልስ ሰጣት። ነይ በእናትሽ ልሳምሽ አላት መልሶ። መሳሳም ግን አይገርምም? ለምንድን ነው ሰው የሚሳሳመው? አለች። አሁን ከሌሊቱ በ7 ሰዓት ይህን መጠየቅ ምን ይጠቅማል? መሳሳም ነው እንጂ አለ ክብሩ። አይ እንዲያው ግን አይገርምህም? የሰው ተፈጥሮ አልጋ ላይ ሲወጣና ልብስ ለብሶ ሲሄድ ያለው ልዩነት አለች። ውይ አንቺም ተጋባብሽ አላት ክብሩ። ምኑ? አለች። የደስታ በሽታ ነዋ አላት። ቀልድ መሆኑ ቢገባትም የሱ ደግሞ በሽታ ምንድነው? አለች። ሁሉን ነገር መጠየቅ
ሁሉን ነገር ማሰብና ሁሉን ነገር መመርመር ነዋ አላት። እሱስ በያዘኝ አለች ውቢት። ግን የመሳሳሙ ነገር አይገርምም አለች አሁንም። በይ በይ ሲነጋ ትደውይና የሚልሽን ትሰሚያለሽ። እኔ አሁን የተግባር ልምምዱ ላይ ነው ማተኮር የፈለኩት አላት። ካልክ ምን ይደረጋል ብላ በከንፈሩ ላይ ተሰካችበት። በዚህ ልምምድ መካከል እያሉ ስልኳ ሲጮህ ተሰማት። ሰዓቱን ስትመለከት ከሌሊቱ 7 ሰዓት ከሩብ ይላል። ማን ነው በዚህ ሰዓት የደወለው? አለ ክብሩ። ኧረ እባክህ ተቆጣህ ማለት ነው አለች ውቢት ስልኳን እየተመለከተች። ውይ ሰብሊ ናት፣ ዛሬ ገደሉኝ አለች። ምን ነው? አለ። እንዴ ዛሬ አርብ እኮ ነው አለች። እናስ? ጠየቃት መልሶ። በዓይኗ መቀመጫ ተመለከተችው። ትንሽ አምሽቼ እመጣለሁ ብያቸው አይደል እንደ የቀረሁት ብላ ስልኩን በማንሳት ሃሎ ሰብሊ፣ በጣም ይቅርታ በማንሾካሾክ ለምን ቀስ ብላ እንደምታወራ አልገባትም። ምን ሆነሽ ነው? አለች ሰብለ። ጠዋት እነግርሻለሁ መለሰች ውቢት ድምጿን አሁንም ዝቅ አድርጋ። ሐኪም ቤት ነሽ? አይደለሁም። ቤት ነሽ? አይደለሁም። ማን ነው ሰውየው? አለች ሰብለ። እንዴ ኧረ ማንም አይደለም። በምን አወቅሽ? አለች ውቢት ትንሽ እንደመደንገጥ ብላ። እቤት ካልሆንሽ ከኛ ጋር ካልሆንሽ ስራ ካልሆንሽና እየተንሸካሸክሽ ካወራሽ ሌላ ምን ልታደርጊ ትችያለሽ? ብላ መለሰች ሰብለ። ሰብለ የጥብቅና ችሎታዋን በቀላሉ ጥቅም ላይ ማዋል ትችልበታለች። እሺ በቃ ጠዋት እነግርሻለሁ። ማን ነው? ብላ ድርቅ አለችባት። ክብሩ ብላ ውቢት ድንገት የተጀመረውን ፍቅር አሳወቀቻት። ውይ ብላ ሰብለ ስልኩን ዘጋችው። ውቢት እየሳቀች ወደ ክብሩ ከንፈር ተመለሰች። በህይወት ውስጥ የሚሆኑ ነገሮች ውሱን ናቸው። ህይወትም በዚህ ውሱን ሁነቶች ውስጥ ከመሽከርከር የበለጠ ቁብ የላትም አለ ደስታ። እንደተለመደው ንግግሩን ጠለቅ ያለ በሚመስል አረፍተ ነገር እየጀመረ ለምን ማለት የፈለከውን በቀጥታ አትናገርም? አለ ክብሩ። ማለትም የፈለኩት በጣም ደስ ብሎኛል ነው አለ ደስታ። ለምን? ምን ተገኘ? ሲል ጠየቀው ክብሩ። ሁለታችንም በአንድ አጋጣሚ እኩል ማፍቀራችን አለ ደስታ። የኔን በምን አወቅ? ጠየቀ ክብሩ። ልጅቷ አፏ ያርፋል እንዴ? ገና በጠዋቱ አይደል እንዴ ደውላ የሰው ልጅ ግን ለምን ይሳሳማል ብላ የጠየቀችኝ? ሲል አብራራ ደስታ። ክብሩ የሌሊቱን ጭውውት አስታውሶ ፈገግ አለ። አንተ ግን ምን የማትረባ ብትሆን ነው በሌሊት ልጅቷን ለፍልስፍና ይዳረካት? ብሎ የወቀሳ ጥያቄ ጠየቀ ደስታ። እኔ እኮ የሚገርመኝ ሚስትነቷ ለኔ ነው ለአንተ እንደዚህ ዝክዝክ አድርጋ የምትነግርህ አለ ክብሩ። ይገርማል አለ ትንሽ ዘግይቶ። መዓዛም እንዲህ ነበረች። ሮጣ ለአንተ ማውራት ይቀናት ነበር። ያንተን ዝግ መሆን በእኔ የሚከፍቱ እየመሰላቸው ነዋ አለ ደስታ። ስደበኝ ግን ሰብሊ እንዴት ናት? ምን ነው እሷ መታ ስላንተ የማታወራኝ? አለ ክብሩ በተራው። ሰው በሁለት ቢከፈል አንተና እኔ በተቃራኒ እንደምንቆም መቼም አታጣውም አለ ደስታ ለክብሩ ጥያቄ ዙሪያ ጥምጥም መልስ በመስጠት። ንግግሩን በመቀጠል አንተ ሁሉም ነገር የሚገርም ሰው ነህ፣ እኔ ደግሞ ሁሉ የተደገመ እንጂ አዲስ አይደለም የምል ነኝ።
በመሆኑም ሰብሊ አንተን መታ ስለኔ ብትነግርህ ወይም ብትጠይቅህ አብርሃት ከመገረም የዘለለ መልስ ስለማትሰጣት ሲጀመርም አትጠይቅህም አለው። አሁንም ማለት የፈለከውን ለምን በቀጥታ አትናገርም? ሲል ክብሩ በድጋሚ ጠየቀ። ማለት የፈለኩት እኮ ይገባሃል። መቼ ነው ለውቢት ስለ መዓዛ የምትነግራት? ሲል ጠየቀ ደስታ ጭውውታቸውን የሚገባ መልክ በማስያዝ። እንዳልነገርኳት በምን አወቅ? እሱን ተውና ቁም ነገሩን መልስ። መቼ ነው የምትነግራት? አሁንም ደስታ ጠየቀ። ምን ብዬ ነው የምነግራት? ብሎ ክብሩ ጥያቄውን በጥያቄ መለሰ። እውነት እኮ ስላልተነገረ አይጠፋም፣ ትላንትም ስላልተዘከረ አይረሳም። ሁላችንም እኮ የትላንት ታሪክ ባሪያዎች ነን። ለመዓዛም ሆነ ለውቢት የሚገባቸው እኮ እውነት ነው አለ ደስታ። ክብሩ በሐሳቡ ወደ ትላንት ሄዶ መዓዛን ሲያስብ ዛሬውን ይጸየፋል። ወደ ትላንት ወዲያ ወደ ልጅነት ይሸሻል። ልጅነትን የመሰለ መሸሸጊያ የት ይገኛል? መዓዛ የልጅነት ልቡን በፍቅር ሸንቁራ ትታው ሄዳለች። በተሸነቆረው ልቡ ውስጥ የትዝታዋ ብርድ እየነፈሰ በመጠዝጠዝ ውቢትን እንኳን ማፍቀሩን እንዲጠራጠር ያደርገዋል። ይህ መዓዛ ደም በእጄ ነው አለ ክብሩ። በእኔ ምክንያት መጥፋቷን ሳስብ ከዚህ ሁሉ ቅዠት መቼ ይሆን የምባንነው ብዬ ጠይቃለሁ። ምን ብዬ ነው ለውቢት የምነግራት? ሲል መልሶ ጠየቀው ደስታን። የሆነውን እውነቱን አለ ደስታ። እውነቱን እኮ እኔም አላውቀውም አለ ክብሩ። የሰው አእምሮ እውነትን ያውቃል። ስለሆነም እውነቱን ታውቃለህ። እውነትን አለመቀበል ካለማወቅ ጋር አያያዝም። ከዚህ ቀደም ደጋግሜ እንደነገርኩ በጊዜው የሆነውና ያደረከው ሁሉ በጊዜው ትክክል የነበረውን ነው። ምንም ያህል ብታስብ ልትለውጠው አትችልም ነበር። ትናንትን በዛሬ እየመዘንክ ለምን ራስህን ትጎዳለህ? ከዚያም አልፎ ደግሞ ውቢትን ለምን ትጎዳታለህ? ሲል ምክር፣ ወቀሳና ጥያቄ በአንድ ላይ አወረደበት። ውቢትን ልጎዳት አልፈልግም አለ ክብሩ። መዓዛንም ልትጎዳት አትፈልግም ነበር። ቢሆንም ግን ተጎድታለች። መርሳት የሌለብህ ነገር ለመዓዛም ሆነ ለውቢት አንተ አፍቃሪያቸው እንጂ ወላጅ ወይም አሳዳጊ አለመሆንህን ነው አለ ደስታ። እንዴት? ምን ማለት ነው? እኔ መቼ አሳዳጊ ልሁን አልኩ? ጠየቀ ክብሩ። አላልክም፣ ግን ድርጊትህ ያሳዳጊ ነው። መዓዛ እኮ ምርጫ ነበራት። የወሰነችው እኮ እያወቀች ነው። አንተ ራስ ወዳድ የሆንክ ቢመስልህም መዓዛም ብትሆን ካንተ ያነሰ ራስ ወዳድነት የላትም። የመረጠችውን የወደደችውንና ያመነችበትን ያደረገችው አለ ደስታ። ቢሆንም እኔ የተሻለ ማወቅ ነበረብኝ አለ ክብሩ። ራስን መውቀስ የሆነን መጥፎ አጋጣሚ እንዳልሆነን ለማስመሰል የምንጥርበት ስሜት ነው። ራስህን መውቀስ ትችላለህ፣ ግን የሆነው እንደው ሆኗል አለ ደስታ። መዓዛ የለችም ብዬ እንዴት ልመን? በዚህ ላይ ደግሞ ከአንድም ሁለት ጥፋት ነው አለ ክብሩ። በጊዜው ትክክል ነበርን። ምናልባትም ሁለተኛ ላልከው ጥፋት እኔም ካንተ እኩል ወይም በላይ ተጠያቂ ነኝ። ዞሮ ዞሮ ይህን ሳታጣራ ከውቢት ጋር መቀጠል የለብህም አለ ደስታ። ለምን? አለ ክብሩ። መዓዛን የምወዳትን ያህል ውቢትንም ወዳታለሁ። ያም ባይሆን ደግሞ ውቢት እንደ አንድ ሰው ስለገባችበት ሕይወት የማወቅ መብት አላት አለ ደስታ። እንዴት ብዬ ነው የምነግራት? አለ ክብሩ በመጨነቅ። መርሳት የሌለብህ ነገር ውቢት መዓዛን አታውቃትም። ስለዚህ አንተ የሚሰማ ስሜት አይሰማትም። ካልነገርካት ግን መዓዛ በአንተና በውቢት ፍቅር ውስጥ የማትጠፋ ጥላ መሆኗን አትርሳ አለ ደስታ። ቀጥሎም ሌላው ደግሞ አንድ ነገር አትርሳ። ማንም አፍቃሪ ስለወደደው ሰው የቀድሞ ፍቅረኛ ማወቅን አይፈልግም። ለማወቅ የሚጥረውና የሚጠይቀው ግን ስለ ቀድሞ ፍቅረኛ ከማወቁ ይልቅ አለማወቁ የበለጠ ሰላም ስለሚነሳው ነው። ስለሆነም ውቢት ስለ መዓዛ ብታውቅ ከሚሰማት ይልቅ አለማወቁ የበለጠ ሰላም ይነሳታል። በጣም ይጨንቃል እኮ
አለ ክብሩ። ቀላል ቢሆን ኖሮ እኮ ይሄ ሁሉ ባልነበረ ነበር። ከውቢት ጋር ለመኖርና ውቢትን ለማፍቀር ሌላ አማራጭ የለም አለ ደስታ በተቻለው መጠን ክብሩን ለማሳመን እየጣረ። በጣም ይከብዳል አለ ክብሩ በአብላጫው ለራሱ። መኖር ከባድ ነገር ነው፣ ካለ መኖር ግን ይሻላል ሲል መለሰ ደስታ። ውቢት ፊቷ እያበራ ቢሮውን በርግዳ ገባች። በር ማንኳኳት መልመድ አቃተሽ በቃ አላት ክብሩ ከመቀመጫው ተነስቶ እያቀፋት። ቀጥሎም በጠዋት እንደዚህ ፍንክንክ ያደረገሽ ምንድነው ሲል ጠየቃት። የምስራች አለችው ፊደላቱን እየረገጠች። አልፎ አልፎ እንደ መሞላቀቅ ያደርጋታል። ምን ተገኘ አለ ክብሩ የተቻለውን ያህል የጓጓ ለማስመሰል እየጣረ። ትምህርት ተፈቀደልሽ አላት ዶሮ ብታልም ጥሬዋን ነው በሚል። በቃ የምስራች ከዚህ ውጭ የለም አይደል አንተ አለች ውቢት። ሌላ ምን አለ ብለሽ ነው? ከዚህ በፊት ያልሆነ ወደፊት የሚሆን ምንም አዲስ ነገር የለም አላት። ደስታን ለመሆን ስትጥር ክብሩ እየጠፋብህ ነው አለችው። እሺ ንገሪኝ ምንድነው ሲል ጠየቃት። እንዲህ በቀላሉ የሚነገር አይደለም። ራት ጋብዘኝና እነግርሃለሁ አለችው። ራት መብላታችን አይቀር ለምን አትነግሪኝም አላት። በአፍቃሪነት ረገድ የኋላ ቀርነት ተጠናውተዋል። ልትታገለው ይገባል። አሁን ለማንኛውም ወደ ስራ ልሄድ፣ በኋላ እነግርሃለሁ። አይዞ ደስ የሚል ነገር ነው ብላ ወደ መጣችበት ተመለሰች። ለማንኛውም እንኳን ደስ ያለሽ አላት። ውቢት ከቢሮ ከወጣች ሰዓት ጀምሮ ቀኑን ሙሉ ምን ይሆን ያስደስታት በማለት ሲያወጣና ሲያወርድ ነው የዋለው። ውቢትን ከሚወድበት ምክንያት አንዱ ለመደሰት ቅርብ ነች ብሎ ስለሚያምን ነው። ሕይወቷን የምታይበት ዓይን የቀለለ ይመስለዋል። በመሆኑም የምስራች አለ ስትለው ማሰብ የቻለው የተለመዱ ምክንያቶች ነው። ወይ የትምህርት ዕድል አግኝታለች አሊያም ወደ ውጭ ሀገር ልትሄድ መሆን አለበት ብሎ ደምድሟል። እሱ ደግሞ በአንጻሩ ለመደሰት ሩቅ ነኝ ብሎ ነው የሚያምነው። በመሆኑም ውቢት ልትነግረው የምትችለው የምስራች እሱን ሊያስደስተው የሚችልበት አጋጣሚና ሁኔታ ሩቅ መስሎ ነው የሚሰማው። ስለዚህ ቀኑን ሙሉ እንዴት የደስታዋ ተካፋይ መሆንን ሊያሳያት እንደሚችል በማቀድ ላይ ዋለ። አንዳንድ ጊዜ ይህንን ያህል የትርጉም መራራቅ የሚፈጠረው ወንድና ሴት በመሆናቸው አድርጎ ይወስደዋል። ይህን አስተሳሰቡን ለብዙ ሰው ደፍሮ አውርቶት አያውቅም ስለሚፈራ። ሴቶች ለደስታና ለስሜት ቅርብ ናቸው ብሎ ቢናገር በሴቶች መብት ተቆርቋሪ ጥቂት ሴቶችና ወንዶች ሊደርስበት የሚችለው ትችት ያስፈራዋል። በመሆኑም ሐሳቡን አውጥቶ መናገር አይደለም መላልሶ ማሰብን እንኳን አይደፍረም። ሰው መተቸትን ሲፈራ ለጊዜው መናገሩን ቆይቶም ከናካቴው ማሰቡን መተው አይቀሬ ነው። አሁን ደግሞ ዘመኑ የማሰብ፣ የመመዘን፣ የመናገር ሳይሆን የመስማማት ዘመን ሆኗል። ለመኖር መሰረታዊ መመዘኛው መስማማት የሆነ ይመስላል። በመሆኑም ክብሩ ውቢት በምትነግረው የምስራች አብሯት ለመደሰት ከራሱ ጋር በመስማማት ነበር ወደ ራት ቀጠሮው ያመራው። ከራቱ ቦታ ሲደርስ ጥቂት ደቂቃዎች ቀድሞ ነበር። ሉሲ የተባለው 5 ኪሎ አካባቢ የሚገኘው ምግብ ቤት ውስጥ ጥቂት ጥንድ ሀበሾችና ከመካከላቸው
አጫዋች አበሻ ጣል ጣል ያደረጉ ፈረንጆች ሞልተውታል። ክብሩ ወደ ውስጥ አልፎ አንድ ጥንዶች የናፈቀች የምትመስል ጥግ ላይ ተቀመጠ። አስተናጋጇ ወደ እርሱ በመጠጋት ምን ልታዘዝ አለችው። ደህና መሸሽ አላት ክብሩ ሊያርማት በመመኘት። ደህና እግዚአብሔር ይመስገን፣ እንደምን አመሹ አለችው አቀራረቧን በማረም። ይመስገነው። እስኪ ምን አይነት ወይን ያላችሁ አላት። የሀገር ውስጥም የውጭም አለ አለች አስተናጋጇ። ምን አለ አለ በዚያው ሰዓቱን ለመግደል በማሰብ። የሀገር ውስጥ ሁሉም አለ፣ የውጭ የደቡብ አፍሪካ አለ አለች አስተናጋጇ በቅልጥፍና። የውጭ ሀገር ያልሽው አንድ የደቡብ አፍሪካን ነው አለ ክብሩ በማሽሟጠጥ። አስተናጋጇ እንደማፈር በማለት በትችቱ ተስማማች። የቤቱ አስተናጋጅ እንጂ ባለቤት አለመሆኗ ለጊዜው ተረስቷል። እሺ አምቦ አምጪልኝ አለ ክብሩ። ውቢት ወደ እርሱ ስትመጣ እየተመለከታት እንዴት አምሮባታል አለ። ማን አለች አስተናጋጇ። ይቺ የምትመጣው ቆንጆ አለ ክብሩ። አስተናጋጇ እሺ ብላ ወደ ትዕዛዙ አመራች። እግረ መንገዷን የውቢትን ቁንጅና እየገመገመች። ውቢት ክብሩ ከተቀመጠበት እንደደረሰች በቀጥታ ከንፈሩን ስማው ተቀመጠች። ክብሩ ተደናግጦ ዙሪያውን ቃኘ። ከጎንና ከጎን ያለው ግድግዳ ነው፣ አይዞህ አለችው። ምን ይሄን ያህል አልሰረክ ብላ ቀጠለች። መስረቅ አለመስረቅ ሳይሆን በአደባባይ ሊሆን የሚገባውና የማይገባው ነገር ስላለ ነው አላት። ምኑ መሳሳሙ ነው የማይገባው አለችው። አዎን ባህላችን አይደለም አላት። ባህላችን ምንድነው አለችው። የግል ጉዳዮች በግል ቦታ ነው መሆን ያለባቸው አላት። እኔ እንኳን አይመስለኝም። ባህላችንም ሆነ ሃይማኖታችን በአደባባይ መሳሳምን የሚከለክል አይመስለኝም አለች። እንዴት ባክሽ አላት። የባህላችንም ሆነ የሃይማኖት አስተምህሮት የሚከለክለው ከጋብቻ በፊት ያለውን ነው እንጂ ቦታውን የሚጠቅስ አንቀጽ ያለው አይመስለኝም በማለት አብራራችለት። ዞሮ ዞሮ ያው ነው አለ ክብሩ ባለመረታት። ያው አይደለም። በአደባባይ መሳሳምን መከልከል በድብቅ መሳሳምን መፍቀድ ተብሎ ሊተረጎም አይችልም። የኛ ችግር ደግሞ በአደባባይ መሳሳሙ ሳይሆን በድብቅ መሆኑ ነው። ባህልን ማክበር ተገቢ ቢሆንም ባህል ግን መደበቂያ ሊሆን አይገባውም አለችው በሙሉ ራስ መተማመን። እሺ ባክሽ ዳግማዊት ደስታ ሆነሽልም እንዴ አለ ክብሩ በጥሞና እየሰማት ቢሆንም በመቀለድ አድናቆቱን እየገለጸ። የምሬን ነው ባክህ። መቼም 100 ሚሊዮን የሆነው በአደባባይ ተሳስመን አይደለም። የምናደርጋቸው ግን የማንናገራቸው ብዙ ጉዳዮች በባህል ሽፋን የሚሆኑ ናቸው። አንድ ህዝብ ባህል ሊኖረውም ባህሉንም ሊያከብረው ይገባል። ያ ማለት ግን ባህሉ ቋሚ ነው ማለት አይደለም፣ የሚለወጥ እንጂ። ባህል እኮ የመጣው አብሮ ከመኖር ነው እንጂ በግልባጩ አይደለም። በዛ ላይ ደግሞ ቅድም እንደነገርኩህ ባህሉን ከሆነ እንደ እውነቱ ነው ማክበር ያለብህ አለችው። ምን ለማለት ነው አለ ክብሩ። ባህሉን ማክበር ከፈለክ ቤት ውስጥ መኝታ ላይም ልትስመኝ አይገባም። ምክንያቱም ሚስት ስላልሆንኩ በቃ አለቀ። አለበለዚያ አስመሳይ የባህል ተቆርቋሪ ከመሆን የዘለለ ፋይዳ የለህም ማለት ነው። ይህን ደግሞ የሰለችን ያስመሳዮች ወረራ ነው አለችው። ክብሩ ብሎ ሳቀ። ውቢት ግን ንግግሯን በመቀጠል እውነቴን ነው፣ አስመሳይ የሀገር ተቆርቋሪ፣ አስመሳይ የታሪክ ተቆርቋሪ፣ አስመሳይ የቢሮ ኃላፊ፣ አስመሳይ የሃይማኖት መሪና አስመሳይ የሀገር መሪዎች ናቸው የሰለቹን አለችው።
እንዴ በጣም ተማረሻል አለ ክብሩ እንደ ዋዛ ያነሳው ሐሳብ መክረሩን በማስተዋል። አሁን ተማረሬያለሁ። ለምን አልማረር? እውነት እኮ መድረሻ ሆኗል መኖሪያ መሆኑ ቀርቶ። ይሄ እንዴት አያማርርም? እውነት አንድ ቀን ይመጣ ይሆናል እያሉ መኖር እንዴት አይሰለችም ትላለህ? ልክ ነሽ፣ ያሰለቻል አለ ክብሩ። አስተናጋጇ አምቦ ውሃውን አምጥታ ስትከፍትለት እየተመለከተ ውቢት ወደ በሳል ሰውነት እየተሸጋገረች ነው ሲል አሰበ። ምን ልታዘዝ? አስተናጋጇ ፊቷን ወደ ውቢት መልሳ ለኔም አምቦ አምጪልኝ አለች። ውቢት ወደ ጀመረችው ጨዋታ መመለስ በመፈለግ ምን ነው ዛሬ በደህና አላት ክብሩ። ያለ ወትሮዋ ከሥራ መልስ አምቦሃ ማዘዟን በማስታወስ መጠጥ አልጠጣም አለች ውቢት። ከመቼ ጀምሮ አለ ክብሩ። እንዴ ስጠጣ አትጠጪ፣ ሳልጠጣ ደግሞ ለምን አለች በፈገግታ። እንዲህ በቀላሉ በምክር ትመለሻለሽ ብዬ አላስብም ነበር አላት። እሱም እያሾፈ ዋናው መምከር ነው ብላ ንግግሯን በመቀጠል ግን ወደ ቅድም ወሬ እንመለስና በጣም አሳዛኝ ነገር ነው እየሆነ ያለው። ዘመኑ አስመሳይነትና ለኔ ብቻ ማለት የናኘበት ሆኗል። አሁን እኔ በጣም እየተጽናናው ያለሁት በሌላው ቦታ እንደሚታየው ያለ አስመሳይነት በህመምተኞቼ ላይ ስለሌለ ብቻ ነው አለችው። መጀመሪያ ራት እንዘዝና እናውራ አለ ክብሩ የመጡበትን በማስታወስ። ደስትሽና ሰብሊ ይመጣሉ፣ ቀጥሬያቸዋለሁ አለችው። ኧረ ሳታማክሪኝ አለ የውሸት እየተከፋ። ምን ምክር ያስፈልጋል? ለሁሉ ነገር ተመክሮ እንዴት ይሆናል? መድፈር እኮ ነው የጠፋው። መክሬበት ልምከርበት ስንል እኮ ነው ነገር የሚበላሸው አለችው። እንዴ ዛሬ ምንድነው ነገሩ? የምስራቹ ይሄ ነው እንዴ ሲል ጠየቃት ክብሩ። እንዴት? ከመምህሩ ደቀ መዝሙሩ እንደሚባለው ተረት ከደስታ የተሻልሽ አለብላቢት መሆንሽን ለማስመረቅ አለ ክብሩ። ሊሆን ይችላል። አሁን ደስታ ለምን እንደሚጠይቅና የልቡን እንደሚናገር በደንብ እየገባኝ ነው አለችው ቀልዱን ወደ ቁም ነገር በመግፋት። ለምን ይመስልሻል ሲል ጠየቃት ክብሩ ለመልሱ በመጓጓት። ስለሰለቸው ነው፣ ሌላ ምንም ምክንያት ሊኖረው አይችልም አለች። ምኑ ነው የሚሰለቸው አለ ክብሩ። ይሄው አንተን ማስረዳቱ ራሱ እያሰለቸው ነው። እንኳን እሱ እኔ እንኳን አንተን ማስረዳት ይሰለቸኛል አለች። ኧረ ተይ ይቺ ፍልስፍና ታልቅብሽና በኋላ እንዳትቸገሪ አላት። ለምን እቸገራለሁ? ነገርኩህ እኮ ማስመሰል መኖሪያ በሆነበት ሀገር ውስጥ መቸገር የለም። ካለቀብኝ ያው ከብዙሃን ጥቂቶች ጎራ መቀላቀል ነው። ብዙሃን ጥቂቶች አለ ክብሩ ሙሉ ለሙሉ ወደ ደስታ አነጋገር እየገባች በመሆኑ እየተገረመ። ሀገራችን የብዙሃን ጥቂቶች ናት ወይም ሆናለች። ጥቂት የተማሩ፣ ጥቂት ያስተማሩ፣ ጥቂት የተመራመሩ፣ ጥቂት የታገሉና ጥቂት ያታገሉ ብቻ የሚነዷት ብዙሃንን የጫነች በቅሎ ሆናለች አለች ውቢት። ወይ ጣጣ አለ ክብሩ የውቢት ደርሶ ተናጋሪና ጠያቂ መሆን የምሩን እየገረመው። ምን ወይ ጣጣ ትላለህ? እውነት አይደለም? ሀገራችን ብለን አፋችንን ሞልተን ስንናገር በዙሪያችንና በአካባቢያችን ከምናውቃቸውና የሚጠቅሙ ከሚመስሉን ሰዎች ውጪ 100 ሚሊዮን ሰው መኖሩ ትዝ ብሎን ያውቃል? አያውቅም ብላ ጠይቃ መለሰች። የሚጠቅሙን የሚመስሉ ስትይ አለ ክብሩ ከደስታ ጋር እንደሚያደርገው ውቢትንም በመጠየቅ እያፈላሰፋት። እውነት ነው። ጥቂት ሰዎች ጠቃሚ፣ ሌላው ዝም ብሎ የሚኖር እንጂ የኑሯችን ተሳታፊ አይመስለንም። ለመኖር የሁሉም ሰው መኖር አስፈላጊ እንደሆነ እየጠፋብን ነው። ይህ ደግሞ ያስፈራል። ማናችንም ብንሆን ብቻችንን ለመኖር አልተፈጠርንም።
አንችልምም አለች። ስታወራ እጇን እያወናጨፈች ነበር። ምንድነው እንዲህ በትጋት የምታስረጂው? እሱ እኮ አይገባውም አለ ደስታ እነ ክብሩ የተቀመጡበት ቦታ እስኪደርስ ድረስ እሱንም ከኋላ መኪና አቁማ የምትመጣውን ሰብለንም ያስተዋላቸው አልነበረም። ውቢት እንዴት ነሽ ብሎ መተያየት እኮ ጠፋ አለ በጭንቅላቱ ለክብሩ ሰላምታ እየሰጠ። ክብሩም አጸፋውን ጭንቅላቱን ወደ ሰማይ ለመጣል በመሞከር መለሰ። እሱ እኮ አይገባውም የምትለው ጉዳዩ ምን እንደሆነ ሳታውቅ ነው እንዴ? አለ ክብሩ ደስታን ወደ ውቢት ንግግር ለመቀላቀል በመፈለግ። በንግግራቸው መካከል ሰብለ ሁለቱንም ስማ ከደስታ ጎን ስትቀመጥ ደስታ እጁን አንስቶ ትከሻውን እንድትንተራስ ጋበዛትና አንድን ሰው እንደሚገባውና እንደማይገባው ማወቅ የሚጠበቅብህ የጉዳዩን ምንነት ሳይሆን የሰውየውን ማንነት ነው አለው ደስታ። ስለዚህ አለ ክብሩ አንተን አሳምሬ ስለማውቅህ ውቢት የምታስረዳህ ነገር እንደማይገባህ ነገሩን ሳልሰማ እንኳን መደምደም እችላለሁ አለ ደስታ። ለምን? ክብሩ ነበር። ከዚህ ቀደም ደጋግሜ እንደነገርኩ አንተ የተደላደልክና የኮራነ ማወቅ የሚገባህን ሁሉ ያወቅ ሌላ ሰው ሊመክርህም ሆነ ሊያስተምርህ የሚችል የማይመስልህ ሌሎች ሊሰሙህ እንጂ ልትሰማቸው የሚገባህ የማይመስልህ የምትለው እንጂ የምትባለው የለም ብለህ የምታምን እያልኩ ልቀጥል ወይስ ይብቃህ? አለ ደስታ። ኧረ በቃኝ አለ ክብሩ በመለማመጥ። ልክ ነህ፣ ቢበቃ ይሻላል። አንተ እኮ የአሁኑ ዘመን ደንበኛ መገለጫ ነህ አለ ደስታ። እንዴት? አለ ክብሩ። ምንም ንግግሩ በሱ ላይ ያተኮረ ወቀሳ ቢበዛበትም መጠየቁን አያቆምም። ነገረህ እኮ አንተው አዋቂ፣ አንተ አዛዥ፣ አንተ መሪ፣ አንተ ሁሉ ነገር የሆንክ የሚመስል ስለሆንክ ማለቱ ነው አለች ውቢት ጣልቃ በመግባት። አይ ጥሩ ገጥማችኋል አለ ክብሩ። ሰብሊስ ምን ትያለሽ? አለ ትኩረቱን ወደ ሰብለ በማዞር። እኔማ ተመልካች ነኝ አለች ሰብለ። እንዴት? ለምን? አንቺም ተሳተፊ እንጂ አለ ክብሩ። እሷ እኮ ተናገረች፣ እኔ ተመልካች ነኝ አለች። ለምን አትተዋትም? ጠየቀች ውቢት። እንዴ ትሳተፍ እንጂ አለ ክብሩ። እየተሳተፈችማ ነው አለ ደስታ። እንዴት? አለ ክብሩ። እንደ ተመልካች አለ ደስታ። ክብሩ እንደ መሳቅ ብሎ በቃ ይሄው ይበቃታል አለ። ተመልካችን መናቅህ ነው እንዴ? ጠየቀች ውቢት። በጭራሽ አለ ክብሩ። ተመልካችነት እኮ ትልቅ ኃላፊነት ነው አለ ደስታ። ሰብለ የውቢትና የደስታ አነጋገር ውስጠ ወይራ መሆኑ ቢገባትም በነገሩ መግባት ባለመፈለግ የሚሆነውን ትከታተላለች። በእርሷ ጉዳይና በእሷ ዙሪያ ሲወያዩና ሲሟገቱ እየተገረመች ምን አይነት ኃላፊነት አለ ክብሩ። ትልቁ ህዝብ የመሆን ሚና እኮ ተመልካችነት ሆኗል። ብዙሃን ጥቂቶች ሲወስኑልህ፣ ሲወክሉህ፣ ሲመክሩብህ፣ ሲመክሩልህና ሲመክሩህ ዝም ብለህ ማየት አለች ውቢት። ዋናው ነገር እንቅፋት ላለመሆን መጣር ነው። ሌሎች እየኖሩ ስለሆነ በመንገዳቸው ላይ የተደቀነ እንቅፋት መሆን የለብህም። መኖር ከፈለክ ጥጉን ይዘህ መመልከት ነው አለ ደስታ ለውቢት ንግግር ድጋፍ በማከል። እሺ እንዳላችሁ እኔም የማይገባውና የማይሰማውን ሁሉ ልወክል። ሰብሊም በህዝብነቷ ትኑር። እናንተ ማን ልትባሉ ነው ሲል ጠየቃቸው ክብሩ። የህዝብ ልጆች አሉ ሁለቱም በአንድ ቃል። በዚህ ጊዜ አራቱም ጓደኛሞች ከት ብለው ሳቁ። የተመልካች ህዝብ ልጆች መሆናቸው ታውሷቸው።
አለመኖር። መኖርም የሚጀምረው አለመኖርን ከመፍራት ነው። በዳዊት ወንድማገኝ ዶክተር። የዛሬ ክፍል የእስካሁኑ ነበር። በቀጣይ ክፍል እንደገና እስክንገናኝ ቸር ይግጠመን። መጽሐፍትን በድምፅ ኢዮብ ዮናስ። መጽሐፍትን በድምፅ ኢዮብ ዮናስ። ዩቲዩብ ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምፅ። ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሲገቡ የተለያዩ መጽሐፍትን ሙሉ በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይሊስት ምርጫው ይሁን። መጽሐፍትን በድምፅ